ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ እንደምን ቆያችሁ። ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሰን ተገናኝተናል። እንደተለመደው ዩቲዩብ ቻናላችንን ላይክ ሰብስክራይብ እንድታደርጉ እያጋበዝኳችሁ ዛሬ የመጣሁት ርዕሰ ጉዳይ የንግድ ስራ ከተቋረጠ በኋላ በተገኘ ገቢ ላይ ግብር ስለሚከፈልበት ሁኔታ ለመወሰን የወጣ መመሪያ ቁጥር 146/2011 መነሻ ያደረገ ይሆናል ማለት ነው። ስለዚህ ቆይታ ከኔ ጋር እንድታደርጉ እያጋበዝኩኝ የመጀመሪያውን የንግድ ስራ ማቋረጥ ምን ማለት ነው የሚለውን ለማየት እንሞክራለን። የንግድ ስራ ማቋረጥ ማለት በታክስ ከፋይነት ተመዝግቦ የንግድ ስራ ሲሰራ የነበረና የንግድ ስራውን ማቆም በጽሁፍ ለታክስ ባለስልጣኑ በማስታወቅ ከታክስ ከፋይነት የተሰረዘ ሰው ነው ማለት ነው። ስለዚህ የንግድ ስራ ማቋረጥ ይሄን ነው ብለን ካልን የንግድ ስራ ያቋረጠ ሰው ደግሞ እንዴት ገቢ ያገኛል የሚለውን በጋራ ለማየት እንሞክራለን። የንግድ ስራ ከተቋረጠ በኋላ ስለሚገኝ ገቢ ነው። እንግዲህ በማንኛውም ሰው ታክስ ከፋይ የንግድ ስራ ካቋረጠ በኋላ ገቢ ሊያገኝ የሚችልባቸው ሁኔታዎች የሚከተሉት ናቸው ማለት ነው። ገቢ ሊያገኝባቸው የሚችልበት ሁኔታ የሚከተሉት ናቸው። አንደኛው ታክስ ከፋይ የንግድ ስራን ካቋረጠ በኋላ የካፒታል እቃዎችን ጨምሮ በእጁ የሚገኙትን ያልተሸጡ እቃዎችን በመሸጥ የሚያገኘው ገቢ ነው። ስለዚህ አንደኛው የንግድ ስራ ከተቋረጠ በኋላ ገቢ የሚገኝበት አኳኋን ይሄ ነው። ሁለተኛው በንግድ እንቅስቃሴ ወቅት ሊሰበሰብ የማይችል ገቢ ነው ተብሎ የተሰረዘ ገቢ የንግድ ስራ ከተቋረጠ በኋላ ሲሰበሰብ፣ ስለዚህ በእነዚህ በሁለቱ ምክንያቶች የንግድ ስራ ያቋረጠ ሰው ገቢ ሊያገኝ ይችላል ተብሎ ይታሰባል። እንደሚታወቀው ደግሞ ገቢ ያገኘ ሰው ግብር ይከፍላል። የንግድ ስራ ከተቋረጠ በኋላ በሚገኝ ገቢ ላይ ደግሞ እንዴት ግብር ይወሰናል ወይ ደግሞ ግብር ስለመወሰን የሚለውን ደግሞ እናያለን ማለት ነው። የገቢ የሚገኝበትን አኳኋን አይተናል። ገቢ ያገኘ ሰው ግብር ይከፍላል። የግብር አወሳሰኑ ደግሞ በመመሪያው መነሻ በማድረግ ግብሩ እንዴት ይወሰናል የሚለውን ለማየት እንሞክራለን። ይህንን መነሻ በማድረግ መሰረት ወይ ደግሞ ይህንን በተመለከተ ታክስ ከፋይ የንግድ ስራውን ከተቋረጠ በኋላ የሚሸጣቸውን እቃዎች የተሸጡበትን ዋጋ ማረጋገጥ የማይቻል ከሆነ እቃው የተገዛበት ዋጋ ወደ ሽያጭ ዋጋ ተቀይሮ ግብሩ ይወሰናል። ስለዚህ አንደኛው የንግድ ስራ ከተቋረጠ በኋላ ገቢ በሚገኝ ገቢ ላይ ስለሚወሰነው ግብር መነሻ ሊሆን ወይ ደግሞ መሰረት ያደረገው መመሪያው ይሄ ነው። ሁለተኛው ታክስ ከፋዩ እቃውን የሸጠው የሂሳብ መዝገብ ለሚይዝ ታክስ ከፋይ ከሆነ እቃው የተሸጠበት ዋጋ ገዢው በሚያዘጋጀው የግዢ ማረጋገጫ ሰነድ ወይ ደግሞ ፐርቸዝ ቮቸር መሰረት ይወሰናል። ስለዚህ የንግድ ስራ ከተቋረጠ በኋላ ገቢ በሚገኝ ላይ እነዚህን መነሻዎች በማድረግ ወይ ደግሞ እነዚህን መሰረት በማድረግ ግብር የሚወሰን ይሆናል ማለት ነው። ግብር የሚወሰን ይሆናል። ሌላው ታክስ ከፋይ ድርጅቱን ሲዘጋ በእጁ ያሉትን ቆጥሮ ለባለስልጣኑ የማስረከብ ይጠበቅበታል ወይ ደግሞ ይኖርበታል የሚለውን መያዝ ይጠበቅብናል። በዚህ መመሪያ እንደተቀመጠው የተደነገሩ ቢኖርም ታክስ ከፋይ ድርጅቱን ከዘጋ በኋላ በሸጣቸው ካፒታል እቃዎች ላይ የሚከፈለው ግብር የካፒታል እቃዎቹ የመዝገብ ዋጋ ወይ ደግሞ ቡክ ቫልዩ ከተሸጡበት ዋጋ ላይ ተቀንሶ በሚገኝ ልዩነት ላይ የሚሰላ ይሆናል ማለት ነው። እንግዲህ ዛሬ ይዤላችሁ የቀረብኳት የንግድ ስራ ከተቋረጠ በኋላ በተገኘ ገቢ ላይ ግብር ስለሚወሰንበት ሁኔታ የወጣ መመሪያ 146/2011 መነሻ በማድረግ ነው አብረን ቆይታ ያደረግነው። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ደህና ቆዩልን።